بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على سيد المرسلين نبينا محمد وعلى آله وصحبه أجمعين. أما بعد، ألم ترى عليهم من والرؤيا هنا بمعنى العلم نيمته، والاستفهام جاء للتقرير بمعنى قد علمت علما مؤكدا، እርግጠኛ የሆነን ዕውቀት አውቀሃል ማለት ነው። ألم ترى عليهم من أن الله يعلم ما في السماوات وما في الأرض، الله በሰማያት ውስጥና በምድር ውስጥ ያለውን ሁሉ እንደሚያውቅ። ما يكون من نجوى ثلاثة ከሶስት ሰዎች መመሳጠር አይኖርም إلا هو رابعهم እሱ አራተኛቸው ቢሆን እንጂ ولا خمسة ከአምስትም አይሆንም إلا هو سادسهم እሱ ስድስተኛቸው ቢሆን እንጂ ولا أدنى من ذلك ولا أكثر ከዚያም ያነሰ ከዚያም የበዛ አይኖርም إلا هو معهم እሱ አብሯቸው ቢሆን እንጂ أينما كانوا የትም ቢሆኑ ثم ينبئهم بما عملوا يوم القيامة ከዚያም በቂያም ቀን በሰሩት ሁሉ ይነግራቸዋል። إن الله بكل شيء عليم አላህ በነገሩ ሁሉ አዋቂ ነው። ይህች አያት የምታስይዘው አላህ ተባረከ ወተዓላ በምድርም በሰማይም ምንም ነገር እንደማይሰወርበት፣ ሰዎች በመካከላቸው ተደብቀው የሚነጋገሩትም ይሁን የሚሰሩት ስራ እሱ የሚቆጣጠራቸው ያሉበትን ሁኔታ የሚያውቅ እንደሆነ የምታመላክት ናት። والنجوى بمعنى المسارة መመሳጠር ማለት ነው። ሙናፊቆች ሙእሚኖችን ለማሳዘን ከአይሁዶች ጋር ሆነው ይመሳጠሩ ነበር። አንዳንድ ጊዜ 3 ሆነው አንዳንድ ጊዜ 5 ሆነው ሙፈሲሮች እንዳሉት ከቁጥሮች መካከል እዚህ ላይ አላህ 3 ከዚያ 5 ከዚያም ያነሰ ከዚያም የበዛ ያለው የተወሰኑ አይሁዶችና ሙናፊቆች በዚህ ቁጥር ሆነው በመካከላቸው ይመሳጠሩ ስለነበር ነው ይላሉ። ወልማዕና አዕም መልእክቱ ሰፋ ያለ ነው። እንዳሳለፍነው አላህ ተባረከ ወተዓላ ሰዎች በቁጥርም አንሰው ይሁን በዝተው በመካከላቸው የሚመሳጠሩትን ነገር ሁሉ ያውቃል፣ የሚናገሩትን ንግግር ይሰማል፣ የሚሰሩትን ነገር ሁሉ ያያል። لذلك عند سو ودا سهل ابن عبد الله التستري رحمة الله عليه متانا حج فلق يالهن مكر مكرنيانا سهلم كان تقار تلق قساج يالا اني اندي تمكرها اللهن يال من دلو كان يقار يالو قساج قال كتاب منزل من عند الله كالله زند يتورد مصحف ነው ገሳጭ እሱን ይዘህ ከኔ ምክር ምን ያደርግልሃል አለ። ጠያቂውም መጽሐፉ ትልቅ ነው፣ በውስጡ ብዙ አያቶች አሉት፣ ለኔ የምትጠቅመኝን የሆነችን ጥቂት ምክር ምከረኝ አለ። ሰህልም ረህመቱላሂ ዐለይህ ምን አለ? ቢስሚላሂር ረህማኒር ረሂም ما يكون من نجوى ثلاثة إلا هو رابعهم ولا خمسة إلا هو سادسهم الآية إهن القرآن أنكس أنا ببلتنا من على استمسك بهذا ترشد إهن أتبك هياز كانوا من قد ملاكتها لا ጠያቂው ምን ይላል? ሐሰን ኢብኑ ሷሊህ ረህመቱላሂ ዐለይህ
والله لقد دلتني هذه الآية على كل خير እቺ አንቀጽ በመልካም ነገር ሁሉ አመላክታኛለች። ምክንያቱም አንድ ሰው የሚናገረው ንግግር የሚሰራው ስራ በአጠቃላይ አላህ እየተቆጣጠረው እንደሆነ ካወቀ ሁሉንም ነገር ለማሳመር ይጥራል፣ ዱንያውም አኺራውም ያምርለታል። وكذلك እዚህ ላይ የተጠቀሰው መዕያ أي إلا هو معهم أينما كانوا فيه إلا هو رابعهم وكذلك إلا هو سادسهم في المعية معية بالإحاطة والعلم بأوقته بمسماته بمملكته يعكبباቸው መሆኑን አብሮነት እንጂ አላህ ተባረከ ወተዓላ በዛቱ فوق عرشه ከعرش በላይ ከፍ ያለ ነው። በምድር ውስጥ አንዳንድ በሽታ ያለባቸው ሰዎች እንደሚሉት አላህ ተባረከ ወተዓላ በየቦታው ነው የሚሉት هذا باطل بل ሰለፎች የተስማሙበት ኢብኑ ከሲር ረህመቱላሂ ዐለይሂ ተፍሲሩ ላይ እንደጠቀሰው አላህ በዛቱ فوق 7 سماوات مستوٍ على عرشه كعرش በላይ ከፍ ያለ ነው የተደላደለ ነው። ولكن በእውቀቱ በኢሓጣው ከባሮቹ ጋር አብሮ ነው። وهذه معية عامة ሌላ ደግሞ معية خاصة አለች ለወዳጆቹ ለሙእሚኖች ብቻ የሚሰጣቸው አብሮነት وهو سبحانه مع عباده بنصره وتأييده وتوفيقه አጠቃላይ ባሮቹን በእውቀቱ በመስማቱ በመመልከቱ አብሯቸው ነው። ሙእሚኖችን ደግሞ ተጨማሪ አብሮነት ይሰጣቸዋል። የማገዝ የማበርታት ለመልካም ነገር የመወፈቅ አብሮነት ይሰጣቸዋል። ስለዚህ እዚህ ላይ ኢላ ሁወ መዐሁም ሲል ቢዕልሚሂ ወኢሓጠቲህ ማለት ነው። ኢማሙ አሕመድ ረሕመቱላሂ ዐለይሂ እንዳሉት በደአ ቢልዕልሚ ወኸተመ ቢልዕልም እችን አንቀጽ መጀመሪያም በእውቀት ጀመረ መጨረሻም የቋጨው በእውቀት ነው። ምን አለ أن الله يعلم ما في السماوات وما في الأرض አለና መጨረሻ ላይ ምን አለ إن الله بكل شيء عليم ምክንያቱም መዕያው የዕልምና የኢሓጣ ሳይሆን ነው እንጂ በተቃራኒው አንዳንድ የተሳሳተ አመለካከት ያላቸው ሰዎች እንደሚሉት አይደለም። ألم ترى አላየህም ምን أن الله يعلم ما في السماوات وما في الأرض الله በሰማያት ውስጥና በምድር ውስጥ ያለውን ሁሉ እንደሚያውቅ ما يكون من نجوى መመሳጠርም አይኖርም ثلاثة ከሶስት ሰዎች إلا هو رابعهم እሱ አራተኛቸው ቢሆን እንጂ ولا خمسة ከአምስትም አይኖርም إلا هو سادسهم እሱ ስድስተኛቸው ቢሆን እንጂ ولا أدنى من ذلك ولا أكثر إلا هو معهم ከዚያም ያነሰ የበዛም አይኖርም እሱ አብሯቸው ቢሆን እንጂ أينما كانوا የትም ቢሆኑ ثم ينبئهم بما عملوا يوم القيامة ከዚያም በቂያም ቀን በሰሩት ነገር ይነግራቸዋል። ينبئهم بمعنى يحاسبهم ويجازيهم عليها በሰሩት ስራ ይተሳሰባቸዋል ከዚያ እንደሚገባቸው ይመነዳቸዋል። إن الله بكل شيء عليم الله በነገሩ ሁሉ አዋቂ ነው። ألم ترى አላየህም ምን إلى الذين نهوا عن النجوى ወደነዚያ ከመመሳጠር የተከለከሉት ثم يعودون ከዚያም ይመለሳሉ لما نهوا عنه ከሱ ወደ ተከለከሉት ነገር አላህ ተባረከ ወተዓላ መመሳጠርን ከከለከላቸው በኋላ የሱን ትዕዛዝ ከምንም ሳይቆጥሩ ትዕዛዙን የጣሱትና የተቃወሙትን ሰዎች አላየህምን والاستفهام هنا للتعجيز من حال هؤلاء الكفار የነዚህ ከሃዲዎች ሁኔታ
የሚያስደንቅ መሆኑን ለመግለጽ ነው እስቲፋሙ። እንዴት አላህ የከለከለውን ሰው ይሰራል? ሰው የተባለውን የሚያጠፋውን ነገር እንዴት ወደዚያ ይመለሳል ነው። ثم يعودون لما نهوا عنه ከዚያም ከተከለከሉት ነገር ይመለሳሉ። ويتناجون ይመሳጠራሉ بالاسم በወንጀል والعدوان ወሰን በማለት ومعصية الرسول መልእክተኛውን በማመጽ። እነዚህ ቅድም እንዳሳለፍነው አይሁዶችና ሙናፊቆች ናቸው። ሙእሚኖችን ለማሳዘን ክፉ ነገር እንደሚመጣባቸውና እንደተከሰተ ለማሳሰብ ፈልገው በመካከላቸው ይንሶካሾካሉ፣ ይመሰጣጠራሉ። ይሄንን በሚያዩበት ጊዜ ሙስሊሞች ምንድነው ረሱል አለይሂ ሰላቱ ወሰላም የላቁት ክፍለ ጦር የሆነ ነገር አጋጠመው እንዴ? ሙስሊሞች ላይ የተፈለገ ክፉ ነገር አለ ወይ እያሉ ቀልባቸው በሐዘን ይሞላል፣ ይሰበራል። ይሄንን ነበር አላህ የከለከላቸው። ነገር ግን አይሁዶችና ሙናፊቆች የአላህን ክልከላ ጥሰው ወደዚያ ተመልሰው የሚሰሩት። ወኢዛ ጃኡከ በመጡሁም ጊዜ ሐየውከ ሰላም ይሉሃል ቢማ ለም ዩሐይከ ቢሂላህ አላህ በሱ ሰላም ባላለህ። አላህ ላንተ ሰላምታ አድርጎ የሰጠህ ወከዛሊክ ለኡመቶችህ አሰላሙ ዐለይኩም መባባል ነው። እነዚህ አይሁዶች ወከዛሊክ ሙናፊቆች ወደ አንተ በሚመጡበት ጊዜ አላህ ሰላም እንድትባባሉበት ከሰጣችሁ ቃል ውጭ በሆነ ሰላም ይሉሃል ማለት ነው። وهذا ሙናፊቆች አሰላሙ ዐለይኩም የሚለውን ለፍዝ ጠልተው ልክ በጃሂልያ አረቦች ይባባሉት የነበረውን ሰላምታ ይጠቀሙ ነበር። አንዒም ሰባሐን አው መሳአን እየተባባሉ ማለት ነው። ወከዛሊክ አይሁዶች ደግሞ አሰላሙ ዐለይኩም የሚለውን ቃል ሰላምን በሳም ይቀይሩታል። ሳም ማለት ሞት ማለት ነው። وهذا كما جاء في الصحيحين عن عائشة رضي الله عنها أن اليهود أتوا النبي صلى الله عليه وسلم فقالوا السلام عليك يا أبا القاسم، أي بمعنى الموت عليك. قال عليه الصلاة والسلام وعليكم. እሳቸውም ስለተረዱ وعليكم السلام አላሏቸውም፣ وعليكم ብለው መለሱላቸው። ከዚያ አይሻ ተቆጣችና عليكم السلام واللعنة والغضب አለቻቸው። በእናንተ ላይ ሞት እርግማንና የአላህ ቁጣ ይሁንባችሁ ብላ መለሰችላቸው። ረሱልም አለይሂ ሰላቱ ወሰላም መህለን ያ አኢሻ عليك بالرفق وإياك والعنف ቀስ በይ አኢሻ አሏት። በልስላሴ ነው እንጂ በኃይልና በድርቅና አላህ የሚወደው ነገር አይደለም አሏት። እሷም አወለም ተስመዕ ማ ቃሉ እነዚህ ሰዎች ያሉትን ነገር አልሰማህም እንዴ አለቻቸው። وقال عليه الصلاة والسلام أولم تسمع ما قلت እኔስ ያልኩትን አልሰማሽም እንዴ አሏት። وعليكم ብዬ መልሻለሁ يستجاب لي فيهم ولا يستجاب لهم فيا የኔ ዱዓ በእነሱ ላይ አላህ ዘንድ ተቀባይነትን ያገኛል፣ የነሱ ግን በኔ ላይ ተቀባይነት አያገኝም ማለት። ስለዚህ እነዚህ አይሁዶች አሰላሙ ዐለይኩም የሚለውን የሰላምታ ቃል አሰላሙ ዐለይኩም በሚለው በመቀየራቸው፣ ሙናፊቆች ደግሞ ከነጭራሹ ይህንን ሰላምታ ትተው በጃሂልያ ዘመን ሰላምታ ይቀያየሩበት የነበረውን ቃል አንዒም ሰባሐን አንዒም መሳአን የሚባለውን መጠቀማቸውን ነው አላህ ተባረከ ወተዓላ እዚህ ላይ እያወገዘባቸው ያለው። ወኢዛ ጃኡከ በመጡሁም ጊዜ ሐየውከ ቢማ ለም ዩሐይከ ቢሂላህ አላህ በሱ ሰላም ባላለህ ሰላም ይሉሃል። ወየቁሉነ ፊ አንፉሲሂም በነፍሶቻቸውም ይላሉ። ፊ አንፉሲሂም ቢመዕና ፊማ በይነሁም ማለት ነው። በመካከላቸው እርስ በርሳቸው ይባባላሉ። ለውላ ዩዐዚቡና አላሁ ቢማ ነቁል
አላህ በምንለው አይቀጣንም ኖሯልን ይላሉ። ለውላ بمعنى هلا ነው። لو كان هذا نبيا حقا لعذبنا الله بما نقول ማለታቸው ነው። ይህ ሰው ትክክለኛ የአላህ ነብይ ቢሆን ኖሮ በምንለው ነገር አላህ ይቀጣን ነበር ይላል። እሱ እንኳን ሰው ስለሆነ በመላታችን የምንናገረው ነው እንጂ በቀልባችን ያለውን አያውቅምና ችግር የለውም። ነገር ግን የላከው ጌታ ምን እየተናገርን እንደሆነ በልባችን ምን አስበን እንደሆነ ይህንን ቃል የምናወጣው ያውቃልና በትክክል ነብይ አድርጎ ልኮት ቢሆን ኖሮ ይህን ሰውዬ በምንለው ነገር ይቀጣን ነበር ብለው ይናገራሉ። ويقولون في أنفسهم በነፍሶቻቸውም ይላሉ ለውላ يعذبنا الله بما نقول አላህ በምንለው ነገር አይቀጣንም ኖሯልን حسبهم جهنم በቂያቸው ናት يصلونها የሚገቧት ሲሆኑ يوم القيامة እሷ ውስጥ የሚጣሉ የሚቃጠሉና የሚሰቃዩ ሲሆኑ جهنم በቂያቸው ናት فبئس المصير የከፋች መመለሻም ናት። እነዚህ ሰዎች የሚሰሩት ስራ የተረሳና የተተው አይደለም። ነገር ግን አላህ ስራቸውን ይዞ በዚያ በታላቅ ቀን ይተሳሰባቸዋል። ወከዛሊክ የዘላለም መኖሪያቸው ወደ ሆነችውም ጀሃነም ያስገባቸዋል። ያ አዩሃ الذين آمنوا እናንተ ያመናችሁ ሆይ إذا تناجيتم በተመሳጠራችሁ ጊዜ فلا تتناجوا بالإثم والعدوان ومعصية الرسول በወንጀል ወሰንን በማለፍና መልእክተኛውን በማመጽ አትመሳጠሩ። وتناجوا بالبر والتقوى በበጎ ነገርና አላህን በመፍራት ተመሳጠሩ። ቁርአን የሆነ ነገር ከለከለ በተለዋጭ የሚሆን ነገር ያስቀምጣል። لذلك ሙእሚኖችን በመጥፎ ነገር ከመመሳጠር ከከለከለ በኋላ በመልካም ነገር ቢመሳጠሩ እርስ በርስ በሹክሹክታ ቢነጋገሩ ችግር እንደሌለው ግልጽ ያደርግላቸዋል። وكذلك መመሳጠር በኸይር ነገር ቢሆን ራሱ አንዳንድ ሁኔታዎች ላይ የተከለከለ ይሆናል። ለምሳሌ ሰዎች አብረው እያሉ ከመካከላቸው እነሱ የሚነጋገሩበትን ቋንቋ የማያውቅ ሰው ካለ ከሱ ተነጥለው ሊመሳጠሩ አይገባቸውም በፈቃዱ ቢሆን። وكذلك ሶስቱ አብረው እያሉ አንደኛውን አግልለው ሁለቱ ብቻቸውን ሊመሳጠሩ አይገባም በፈቃዱ እንጂ። ነብያችን አለይሂ ሰላቱ ወሰላም በሐዲስ እንዳሉት إذا كنتم ثلاثة فلا يتناجى اثنان دون الثالث إلا بإذنه فإن ذلك يحزنه ሶስት ከሆናችሁ ሁለታችሁ ከአንደኛው ውጭ አትመሳጠሩ በሱ ፍቃድ ቢሆን እንጂ ብለዋል። ምክንያቱም ያ ነገር ቀልቡን ስለሚሰብረውና ስለሚያሳዝነው ሸይጣን ከሰው ልጆች የሚፈልገው ትንሽ ሰበብ ነው። ያችን ሰበብ ተጠቅሞ በመካከላቸው ጥላቻ ጠብ ማጫር ስለሚፈልግ ሙእሚኖች ደግሞ ለዚያ ምንም አይነት በር መክፈት የለባቸው። ስለዚህ አንድ የምትመሳጠሩበት ነገር መልካምና የአላህ ፍራቻ የተጨመረበት ሊሆን ይገባል። ሁለት መልካም ቢሆን እንኳን ከናንተ መካከል የተወሰነን የሚያሳዝንና ቀልብ የሚሰብር ሊሆን አይገባም ነው። ያ አዩሃ الذين آمنوا እናንተ ያመናችሁ ሆይ إذا تناجيتم በተመሳጠራችሁ ጊዜ فلا تتناجوا بالإثم والعدوان ومعصية الرسول በወንጀል ወሰንን በማለፍና መልእክተኛውን በማመጽ አትመሳጠሩ። وتناجوا بالبر والتقوى በመልካም ነገርና አላህን በመፍራት ተመሳጠሩ። واتقوا الله الذي إليه تحشرون ያንን ወደሱ የምትሰበሰቡትንም አላህን ፍሩ።
ከሞታችሁበት ተቀስቅሳችሁ ወደሱ የምትሰበሰቡበት የሆነውን ጌታችሁን ተጠንቀቁት፣ ፍሩት። ኢነመ ነጅዋ ሚነ ሸይጣን መመሳጠር ከሸይጣን ብቻ ነው። እዚህ ላይ አነጅዋ የሚለው በአሊፍና በላም ሙዐረፍ ነው የመጣው ሊልዓህድ ነው ይላሉ ዑለማዎች። አይ ካሁን በፊት የጠቀስኩላችሁ የአይሁዶችና የሙናፊቆች መመሳጠር ከሸይጣን ነው ማለት ነው። አላህ የፈቀደው በኸይር ነገርና እሱን በመፍራት መመሳጠሩ እዚህ ውስጥ የሚገባ አይደለም። ኢነመ ነጅዋ ሚነ ሸይጣን ሲል አይሁዶች ወከዛሊክ ሙናፊቆች እናንተን ለማሳዘንና ለማሸበር የሚመሳጠሩት መመሳጠር ከሸይጣን ብቻ ነው። ኢነመ ነጅዋ ሚነ ሸይጣን መመሳጠር ከሸይጣን ብቻ ነው። ሊየሕዙነ አለዚነ አመኑ እነዚያን ያመኑትን ያሳዝንበታል። ወይም ደግሞ እዚህ ላይ ሊየሕዙነ የሚለው ሙእሚኖቹ ዐለል ፋዒልያ ነው የመጡት። በአንዳንድ ደግሞ ቂራአዎች ሊዩሕዚነ አለዚነ ብሎ ዐለል መፍዑልያ መጥቷል። ስለዚህ እዚህኛ ሙስሐፍ ላይ ያለውን ስንተረጉመው ሊየሕዙነ አለዚነ አመኑ ማለት ምንድነው? እነዚያ ያመኑት ያዝኑበታል ማለት ነው። ሸይጣንም የሚፈልገው ይሄንን ነው። ኢማን፣ ተቅዋ፣ ኸይር ስራ የጭንቀትና የሐዘን ምንጭ ነው ብለው እንዲያስቡ ኸይር ስራ በመስራታቸው ጭንቀት ውስጥ ጥበት ውስጥ እንደገቡ እንዲያምኑና ዲናቸውን እንዲጠሉ ነው የሚፈልገው ሸይጣን። የሸይጣን መንገዱ የተለያየ ነው። መጀመሪያ አንድን ሰው ኢማንን እንዳይለምድ አላህን መፍራት ቀልቡ ውስጥ እንዳይገባ ያግደዋል። በዚያ ያለውን አቅም ሁሉ ይጠቀማል። ያንን አልፎ ሰውየው ኢማን ቀልቡ ውስጥ በሚገባ ጊዜ አላህን መፍራት ሲጀምር ጉድጎታውን ይቀጥላል ሸይጣን። ይሄ ዲን የጭንቀት የሐዘን የብስጭት እንደሆነ ሁልጊዜ በችግር ሁልጊዜ ራስን በማስጨነቅ እንድትኖር ለማድረግ ይሞክራል። ምን አለፋይ ብሎ ሰውየው እንዲወጣ ማለት ነው። ሙእሚን ግን የሸይጣንን ከይድ ካወቀ በኋላ ዓላማው ሰዎችን ከአላህ መንገድ ማስወጣት፣ ሙእሚኖችን ማስጨነቅና ማስቸገር እንደሆነ ካወቀ መድኃኒቱ አላህ ይጠቅሰዋል። ወለይሰ ቢዳሪሂም ሸይአን ኢላ ቢኢዝኒላህ በአላህ ፍቃድ ቢሆን እንጂ አንዳችም አይጎዳቸውም። ወለይሰ ቢዳሪሂም ሸይአን በአንዳችም ነገር አይጎዳቸውም ኢላ ቢኢዝኒላህ በአላህ ፍቃድ ቢሆን እንጂ። ስለዚህ ሸይጣን ይሄን ነገር ታጣለህ፣ ይሄ ነገር ያጋጥመሃል፣ ይሄ ነው እያለ ቀልብህ ላይ ጭንቀት በሚያስገባ ጊዜ ነገራቶች ሁሉ በአላህ እጅ መሆናቸውን ማወቅ አለብህ። እሱ የወሰነው እንደማይቀር ያልወሰነው ደግሞ እንደማይከሰት እርግጠኛ መሆን አለብህ። ሙእሚን እንዲህ ነው። ሸይጣን ምንድነው የሚያደርገው? ክፉ ሁኔታ ላይ ካለህ ከዚህ ሁኔታ መውጫ የለህም ብሎ ተስፋ ሊያስቆርጥህ ይጥራል። አላህ ደግሞ ኒዕማውን ከዋለልህና ኸይር ነገር ካገኘህ እቺ እኮ ነገ ትጠፋለች እያለ በቀልብህ ውስጥ ሐሳብና ጭንቅ ነው የሚያስገባው። ነገር ግን ይሄ ከጉትጎታና ከረብሻ ያለፈ ምንም አይነት ተጽዕኖ የለውም። ወላሁ ጋሊቡን ዐላ አምሪህ ኢነላህ ባሊጉ አምሪህ እንዳለ አላህ የፈለገውን ነገር አስፈጻሚ ነው፣ በዚያ ላይ አሸናፊ ነው። የፈለገውን ነገር ማድረሱና ማስፈጸሙ አይቀርም። ስለዚህ ሸይጣን ድህነትንም ይሁን ችግርንም ሐዘንንም ቀልብ ውስጥ ቢያስገባ ያንን ወደ ጎን ጥለህ ነገራቶች ሁሉ በአላህ እጅ መሆናቸውን እርግጠኛ ሆነህ በሱ ላይ መመካትና ወደሱ መሸሽ ነው መድኃኒቱ። ወለይሰ ቢዳሪሂም ሸይአን በአንዳችም ነገር የሚጎዳቸው አይደለም ኢላ ቢኢዝኒላህ በአላህ ፍቃድ ቢሆን እንጂ። ወዐለላሂ ፈልየተወከሊል ሙእሚኑን በአላህም ላይ ምእመናኖች ይመኩ። የሸይጣንን ከይድ በራስ ለመቆጣጠር
ስለሚያዳግት ከሱ ጋር በራሳችን መታገል ስለማይቻለን ሙእሚን ያለው አማራጭ ምንድነው? ነገሩን ሁሉ ወደ አላህ ማስጠጋትና በሱ ላይ መመካት ነው። ዱዓ በማብዛት ይሄንን ቀልቡ ውስጥ ያለን ጉትጎታ ከሸይጣን የመጣ ንዝነዛ እንዲያስወግድለት የሚወሰን ውሳኔ ሁሉ ለሱ ኸይር እንዲሆንለት ከመለመን ጋር በአላህ ላይ መመካት ጉዳዩን ሁሉ ወደሱ ማስጠጋት መድኃኒቱ ነው። ያ አዩሃ الذين آمنوا እናንተ ያመናችሁ ሆይ ኢዛ ቂለ ለኩም በተባላችሁ ጊዜ ተፈሰሑ ፊል መጃሊሲ በመቀመጫ ስፍራዎች ሰፋ በሉ ተፍሰሑ አስፉ يفتح الله لكم الله ለናንተ ያሰፋልና ተፈሰሑ بمعنى توسعوا في المجالس ማለት ነው واجعلوا فسحة لإخوانكم المؤمنين ለሙእሚን ወንድሞቻችሁ የሚቀመጥበትን ቦታ ክፍተት አድርጉ ሰፋ ሰፋ ብላችሁ ለሁላችሁም እንዲመች መጅሊሳችሁን አመቻቹ ነው። ይሄ ያው የወረደበትን ሰበብ ዑለማዎች እንደጠቀሱት ረሱል አለይሂ ሰላቱ ወሰላም ለዋዕዝ በሚቀመጡበት ጊዜ የጁምዓ ኹጥባ ሆነ ለሌሎችም እንደዚሁ ተዕሊም መጃሊሶች ወከذلك ደግሞ አንዳንድ ዑለማዎች እንደሚሉት هذه مجالس الحرب ይላሉ። በጦርነት ጊዜ ሰሃቦቻቸውን ሲያማክሩና ስለ ጦርነቱ ጉዳይ ሲያወሩ ሁሉም ወደ ነብያችን አለይሂ ሰላቱ ወሰላም ለመቅረብ ይፈልጋል። የተቀመጠበትን ቦታ ለማንም አሳልፎ መስጠት አይፈልግም። በል ሰው ገባ ሲል ከውጭ ቅሬታ ይሰማቸዋል ከሳቸው እንዳይርቁና ቦታቸውን እንዳያጡ ማለት ነው። ረሱል አለይሂ ሰላቱ ወሰላም ደግሞ በአንዳንድ ሪዋያዎች እንደመጣው በእስልምና ላይ ሳቢቃ ያላቸውን የበድር ሰዎችና መሰል ሱሐባዎችን ማስቀደም ይወዱ ነበርና እነሱ ከኋላ ከሆኑ አንዳንድ ጊዜ እከሌ ተነስ ብለው እነዛኞቹን የሚገባቸው ቦታ ላይ እንዲቀመጡ ያደርጉ ነበር። ይሄን በሚያደርጉበት ጊዜ ደግሞ እነዚህ ተነስ የተባሉት ቅሬታ ይሰማቸዋል። ለዛ ነው አላህ ተባረከ ወተዓላ ይሄንን የቁርአን አንቀጽ ያወረደው። አይ መጅሊስ በምትቀመጡ ጊዜ ከመልእክተኛው አለይሂ ሰላቱ ወሰላም አንዳችሁ በሌላኛው ላይ የሚያስከፋውን ነገር እንዳይፈጽም አይ ወይ ከቦታ ተንሳ ተብሎ ሌላኛውን ማስቀመጡ ወይም ደግሞ አጣባችሁ ሌሎቹ ሩቅ ቦታ ላይ እንዲቀመጡ ማድረግ የሚያስቸግራችሁና የሚያስቀይማችሁ ስለሆነ ለሁሉም የሚበጀው መጅሊሳችሁን ሰፋ ማድረጋችሁና ለሁላችሁም የሚመች በሆነ መልኩ መቀመጣችሁ ነው። ስለዚህ መልእክተኛው አለይሂ ሰላቱ ወሰላም መጅሊሱን ሰፋ አድርጉ ብለው በሚያዟቸው ጊዜ ሰፋ አድርጉ እያለ እያዘዘ ነው። ያ አዩሃ الذين آمنوا እናንተ ያመናችሁ ሆይ إذا قيل لكم تفسحوا في المجالس በመቀመጫዎች ስፍራ ተስፋፉ በተባለ ጊዜ ተፍሰሑ አስፉ يفتح الله لكم الله ለናንተ ያሰፋልና ማስፋቱን እዚህ ላይ ሙጥለቅ ያደረገው ለምንድን ነው ይላሉ። በዱንያም በአኺራም ሐጃችሁን ያገራላችኋል እንደዚሁም ያስፋፋላችኋል የሚል ማዕና ለመስጠት ነው። وإذا قيل انشزوا ተነሱ በተባለም ጊዜ ፈንሹዙ ተነሱ። ይሄንን ቅድም መጅሊሱል ሐርብ ነው ብለው የፈሰሩት ዑለማዎች ፈንሹዙ የሚለውን بمعنى قوموا إلى القتال ብለው ይተረጉሙታል። ውይይቱ አልቆ መልእክተኛው አለይሂ ሰላቱ ወሰላም የእናንተን ሐሳብ ከወሰደ በኋላ ወደ ውጊያ ተነሱ በሚሏቸው ጊዜ አትሳነፉ ወዲያው ትዕዛዙን ታዛችሁ ወደ ውጊያ ተነሱ ነው ይላሉ። ሌሎች ዑለማዎች ደግሞ ማዕናውን ዓም ያደርጉታል። وهو الراجح የተሻለው እሱ ነው። ለማንኛውም ነገር
ሙሐደራም ይሁን ተዕሊምም ይሁን ወከዛሊክ መጅሊሱ የሐርብም ይሁን ጉዳዩን ጨርሳችሁ ረሱል አለይሂ ሰላቱ ወሰላም ተነሱ በሚሏችሁ ጊዜ ተነሱ፣ ለትዕዛዛቸው ታዛዥ ሁኑ ነው። ወኢዛ ቂለ እንሹዙ ተነሱ በተባለም ጊዜ ፈንሹዙ ተነሱ። የርፈዕላሁ አለዚነ አመኑ ሚንኩም ወለዚነ ኡቱል ዒልመ ደረጃት። የርፈዕላሁ አላህ ከፍ ያደርጋል አለዚነ አመኑ ሚንኩም ከእናንተ እነዚያን ያመኑትን ወለዚነ ኡቱል ዒልመ እነዚያንም እውቀት የተሰጡትን ደረጃት በደረጃዎች አይ አላህ ኢማን ያላቸውን ኢማን በሌላቸው ሰዎች ላይ በደረጃ ከፍ ያደርጋል። እውቀት ያላቸውን ደግሞ ኢማን ባላቸው ሰዎች ላይ ከፍ ያደርጋል ማለት ነው። وهذا እውቀት ፈላጊዎች የእውቀት ባለቤቶች አላህ ዘንድ ከፍ ያለ ደረጃ እንዳላቸው የሚያመላክት ነው። وكذلك ሱሐቦችን ከነሱም በኋላ የሚመጡ ሙእሚኖችን እውቀትን በመፈለግ ላይ እውቀት የሚሰጠበትን መጃሊስ በማዘውተር ላይ አላህ ተባረከ ወተዓላ እያነሳሳቸው ነው። እውቀት መማራችሁ ቁርአንን ሱናን ማወቃችሁ አላህ ዘንድ ደረጃችሁ ከፍ እንዲል ያደርጋልና የእውቀት መጃሊሶችን አዘውትሩ። وكذلك በዚያ መጅሊስ ላይ በምትገኙበት ጊዜ አደቡን ጠብቁ ነው። አንድ ሰው ኸይር ለመስራት መጥቶ ያንን ኸይሩን የሚያጠፋበት ከአደብ የወጣ ነገር መስራት የለበትም። በተለይ ደግሞ ሙእሚን ወንድሞችን አዛ ማድረግና ማስቸገር والذين يؤذون المؤمنين والمؤمنات بغير ما اكتسبوا فقد احتملوا بهتانا وإثما مبينا እንዳለው ሰዎችን አዛ ማድረግ ትልቅ ወንጀል ነው። ለዕልም ተቀምጠን ይሁን ጀማዓ ሶላትን በምንሰግድበት ጊዜ ይሁን በአደብ ሰዎችን ካለማስቸገር ጋር ሊሆን ይገባል። ለምሳሌ ጀማዓ ሶላት ላይ አሁን ረሱል አለይሂ ሰላቱ ወሰላም አወለ ሶፍን መያዝ የመጀመሪያውን ሶፍ መቅደም ፈضል እንዳለው ተናግረዋል። وكذلك በሶፍ መካከል ለሸይጣን ክፍተት እንዳይተውና ሰዎች ተጠጋግተው እንዲሰግዱ አዘዋል። እነዚህን ነገራቶች ግን ስንፈጽም ሰዎችን ካለማስቸገር ጋር ሊሆን ይገባል። ረሱል አለይሂ ሰላቱ ወሰላም አወለ ሶፍ ትልቅ ፈضል ያለው ነው ሲሉ ከኋላ መተህ እየተሯሯጥ ከሰው ገብተህ ግባ ማለታቸው አይደለም። ቀድመህ አወለ ሶፍ ተገኝ ማለታቸው እንጂ አወለ ሶፍ ያሉ ሰዎችን ክፍተት ኖሯቸውን አግባ ሳይሉ ሰዎችን ዝም ብለህ እየገፋህ ገብተህ እንደገና ሰው በኹሹዕ መስገድ ያለበት ተጨናንቆና ተጠጋግቶ እንዲሰግድ ማድረግ ይሄ ሰዎችን አዛ ማድረግ ነው። እንኳን አወለ ሶፍ ላይ የሚገኘው አጅር ሊቅርና የጀማዓውን ራሱ ሊያበላሽ ይችላል። በተመሳሳይ መልኩ ሶፍም ላይ ሲቆም መጠጋጋት እግርን ማነካካት ሲባል ሰው መንቀሳቀሻ እንዲያጣ አድርጎ እግር መርገጥ ወይም ደግሞ ቁርጭምጭሚትን አስነካለሁ እያሉ እግር እያጣመሙ ማዞር አይደለም። ይሄ በሸርዑ ተቀባይነት ያለው ነገር አይደለም። እግር ከተነካካ በአንተና ከጎንህ ባለው ሰው መካከል ክፍተት ከሌለ አበቃ፣ ሱናው ተገይቷል፣ የሚፈለገው ነገር ተሳክቷል። ከዛ ውጭ ግን ሆን ብሎ የሰው እግር መከታተል ማጥበቅ፣ እንደገና ደግሞ እግር እያጣመሙ የሰውን ኹሹዕ ማበላሸት ይሄ ሁሉ ተገቢ አይደለም። በተመሳሳይ መልኩ የእውቀት መጅሊስም ላይ ማለት ነው ሰዎች ቦታቸውን ይዘህ ካገኘህ ያገኘህበት ቦታ ቁጭ ማለት ነው እንጂ የሰዎችን ትካሻ እየተረማመድ በሰኪና የተቀመጡበትን ጠጋ ጠጋ በል ብለህ ሰኪና ካባረርክና ከረበስክ በኋላ እውቀት አገኛለሁኝ ማለት ይሄ ሞኝነት ነው። ማንኛውም ኸይር ነገር ሲፈለግ ሲሰራ በአደብ መሆን አለበት። لذلك ነብያችን አለይሂ ሰላቱ ወሰላም በሐዲስ ምን ብለዋል?
لا يقيم الرجل ثم يقعد مكانه ولكن تفسحوا وتوسعوا አንደኛው ሌላኛውን ከመቀመጫው ላይ አንስቶ አይቁም ተነስ ተጋበል ብሎ የሱ ቦታ ላይ አይቀመጥ ብለዋል። ነገር ግን ሰፋ አድርጉ ተመቻቹ ነው ያሉት ነብያችን አለይሂ ሰላቱ ወሰለም። ስለዚህ በማንኛውም ዒባዳ በማንኛውም ኸይር ስራ ላይ አደብ መጠበቅ ሙእሚኖችን ከማስቸገር መቆጠብ በጣም ትኩረት ሊሰጠው የሚፈለግ ነው። وإذا قيل انشزوا تنسوا بالتبالم جزي فانشزوا تنسوا يرفع الله الذين آمنوا منكم الله كان أنت النزيان يأمنوا كف يا درجال والذين أوتوا العلم النزيان أوكة يتفتوا درجات بدرجات إيه درجات أبزعني وشوفوش عندما يحسبوت በታላላቅ ዑለማዎች በመሻይኾች በኡስታዞች ላይ ብቻ የተገደበ አይደለም። በል አንድ ሙእሚን አንዲት አያ ተምሮ ሲሄድ ደረጃው ከፍ እያለ ነው። ኢኽላስ እስካለው የአላህ ፊት እስከተፈለገበት ድረስ ማለት ነው። አንድ ቁርአን አያ ትርጉሙን አውቆ ማዕናው ምን እንደሆነ ተረድቶ ሲሄድ ደረጃው ከፍ እያለ ነው። አንድ የነብያችን አለይሂ ሰላቱ ወሰላም ሐዲስ ማዕናውን አውቆ ተረድቶ ሲሄድ ደረጃው ከፍ እያለ ነው። ስለዚህ ሙእሚን የግድ ትልቅ ዓሊም መሆን ይጠበቅብኛል ሼኽ መሆን አለብኝ ኡስታዝ መሆን አለብኝ ማለት የለበትም። በል የአላህና የመልእክተኛው አለይሂ ሰላቱ ወሰላም ንግግር የሚነገርበትን ቦታ በማዘውተር አንድ ሁለት አያቶችን አንድ ሁለት ሐዲሶችን በመማር አላህ ዘንድ ያለው ደረጃ ከፍ እንዲል መሞከር ይኖርበታል። والله بما تعملون خبير አላህም በምትሰሩት ሁሉ ውስጥ አዋቂ ነው። የላይ ብቻ አይደለም የሚያየው በል ውስጣችሁንም ያውቃልና ንያችሁን አሳምሩ የምትሰሩትን ስራ ሁሉ የሱን ፊት ፈልጋችሁ ስሩ ይላል። هذا والله أعلم وصلى اللهم على نبينا محمد وعلى آله وصحبه وسلم سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.